ልጅ ደግሞ የት ሄዳ ይሆን? ገመች ልጅ የት ሄዳ ይሆን? Mercier, Mercier, cabrai, Mercier, Mercier, cabrai, Mercier, Mercier, cabrai, Mercier, Mercier, cabrai, Mercier. አንቺ ልጅ ተንኮለኛ ለነገሩ አንቺ ምን ልጅ ነሽ? አሮጊት። አቤት እኔ ነው አሮጊት? ራስሽ አሮጊት? ቆይ ማን ነው ልቤ ሰጠሽ ባክሽ? ያው እናቴ ናታ። ድሮም ግን ልብ ነበረኝ። አረ ወይኔ ተቃጠልኩ። ታዲያ ወተት ላፈልሽ እንዴ? አረ ወይኔ አንቺ ልጅ ታሳብጀኝ ነው እንዴ? አዎ ፍሪዝ ምን ነው? ቆይ እንዴት ሰው አንድ አይነት ሆኖ ይፈጠራል? እኔ እንጃ። ቆይ ጠብቂኝ፣ እንዴት እንደሆነ አሳይሻለሁ። እስቲ ታለ እንዲህ ማቀልዳችሁብኝ አትቀሩም። ቆይ ፍሪዝ ምን ልታደርጊ ነው? ደሞም አሁን ምንም ማድረጋችን እማያለች። እሺ እሷንም ቢሆን አለቃትም። ምን እናቴ ነው እንደዚህ ያልሽው? አዎ ምን ነው የምፈራት መስሎሽ ነው እንዴ? እንደዛ ከሆነ ጠርቼ ልሽርታ። ጭራሽ ከዛች ወደል ከሆነ ሴትዮ ጋር ልታጣላኝ ነው። አሁን እንደውም ሂጂ ጥሪያት፣ እንደውም ማን እንደሚለይለት እናያለን። እሺ መጣው ጠራት። ቲርት ጥራት። ዛሬ አንላቀቃትም። እኔ ሜርሲ ማን እንደሆንኩ አሳያቸዋለሁ። ትምጣ። እስከ መቼ ድረስ ፈርቼ አሳያታለሁ። ከውጪ ስለመጣሽ መፈራሽ መስሎሽ ነው? አንቺ በስምሽ እንኳን ፓስፖርት የሌለ ሴትዮ አርፈሽ ብትቀመጪ ይሻልሽ። ምን አልሽ? Yeah, I'm gonna punch your face. You're snitchy? እሺ አሳይሽ። ጊዜ ወደፊት አይገፈተርም። ጊዜ ለሰው ጭንቀትም ሆነ ደስታ ደንታ የለውም። የራሱን ስርዓት ጠብቆ ነው የሚጓዘው። ያለፈ ጊዜ አይመለስም። የወደፊቱ ደግሞ እንደፈለጉት ፈጥኖ አይመጣም። ሰው በጊዜ ቁጥጥር ስር ነው እንጂ ጊዜ በሰው ቁጥጥር ስር አይደለም። ሰው ሰዓት ሰራሽ ነገር ነው። ወላውን በማዞር ካለበት ሰዓት ወይም ደቂቃ ማስቀደም ይቻላል። የቀን መቁጠሪያም ሰው ሰራሽ ነገር ነው። አንዱን ወር አልፎ ሌላውን ወር ማየት ይቻላል። ቀንን ገፍቶ መምሸት ወይም ምሽትን ገፍቶ ማንጋት ግን የማይቻል ነው። አቤል ቢቸግረው እንዲህ አይነት ጊዜ ምርምር ውስጥ ገባ። ችግሩ ነው ምርምሩን የጋበዘው።
ቀኑ አልመሽልህ ሌሊቱ አልነጋልህ እያለው ተቸገረ። ለሌላው ተማሪ የእረፍት ጊዜ፣ ለእርሱ ግን የመጨረሻው ደረጃ የጭንቀት ጊዜ ሆኖበታል። ቀንም ይተኛል፣ ማታም ይተኛል፣ ነገር ግን እንቅልፍ አይወስደውም። እንዲሁ አልጋው ላይ እየተገላበጠ በሀሳብ መብከከን ሆነ። ጊዜ ከመቼውም ይልቅ የኋሊት የጎተተው የሚያቃስት መሰለው። ሳምሶን ለእረፍት ወደ ቤቱ ስለሄደ መኝታ ክፍላቸው ውስጥ የቀሩት አቤል፣ እስክንድርና ድብርት ብቻ ነበሩ። ድብርት ፈተና ካለቀ በኋላ ያሳየው ለውጥ ቢኖር አልጋ ማንጠፉ ብቻ ነው። በተረፈ እንደ ጥንቱ ድብርት ጥናቱን ቢቀር ያው አልጋው በጋቢ ጋርዶ በራሱ ህልም ውስጥ መኖርን አልተውም። ወደ ውጭም ቢወጣም ብቻውን ነው። እስክንድር የእረፍት ጊዜው ጓደኛው መጽሐፍ ነው። የአማርኛና የእንግሊዝኛ ልቦለድ መጽሐፎችን እየተዋሰ ሲያነብ ስለሚውል ቀኑ በፍጥነት ነው የሚገሰግስላት። ማንበብ ሰልቸት ሲለው ወደ መዝናኛ ክለብ እየሄደ ቼዝ ይጫወታል። መቼም ከሱ ቦታ ሰው ቢጠፋ ሚስተር ሆርስ አይጠፋም። እስክንድር በዚህ ሁኔታ የእረፍቱን ጊዜ ቢያሳልፍም ከአቤል ጋር አብሮ መጨነቁ አልቀረለትም። አቅሙ በሚፈቅደው መጠን አቤልን ለማጽናናት የሚያደርገው ሙከራ የለም። ከአነባበባቸው መጽሐፎች ውስጥ ጥሩ የሚላቸውን መርጦ ይሰጠዋል። አቤል ግን ነፃ አእምሮ ስለሌለው አንዱንም ከነጣዕሙ አንብቦት አያውቅም። ጀምሮ ሳይጨርሰው ይቀራል፣ ወይም በግል ሀሳቡ ውስጥ እየዋዠቀ ገጹን በመቁጠር ብቻ ይጨርሷል። እስክንድር ወደ ቼስ መጫወቻው ቦታ ሲሄድ አቤል አብሮት እንዲሄድ ለማድረግ ቢሞክርም እሺ አላለውም። ከሚስተር ሆርስ ጋር ከተጣላ ወዲህ መዝናኛ ክለቡን ረግጦት አያውቅም። አቤል ወደ ውጭ ብቅ እያለ ከሰዎች ቢቀላቀል፣ ጊዜውን መዝናኛ ቦታውን እየሄደ ቢያሳልፍና በአንዳንድ እንቅስቃሴዎች ቢሳተፍ ጭንቀቱ እንደሚለቅለት እስክንድር ቢረዳም ይህንን ለማድረግ ሁኔታዎች አልተመቻቹለትም። አብዛኛው መዝናኛ ገንዘብ ይጠይቃል። ይህም ማሟላት አይችልም። ገንዘብ በማይጠይቅበት መዝናኛ ቦታ ለመዋል ደግሞ የአቤል ሙሉ ፈቃደኝነት አይገኝም። ሌላው ቀርቶ ከእስክንድር ጋር ከሚያወራበት ጊዜ ይልቅ ብቻውን ተደብሮ ውስጡን ነገር ሲያብሰለስል የሚውልበት ጊዜ ይበልጣል። ትዕግስት በተለያየ መልኩ በህልሙ እየመጣች ትታየዋለች። አንዴ ይጣላሉ፣ አንዴ ጥላው በመሄድ የተሰማውን ቅሬታ ይገልጽላታል። አንዳንዴ ደግሞ ደብረ ዘይት ድረስ ሄዶ ሲያገኛት ያድራል። ቀን ያሰበው ማታ በህልሙ ይደግመዋል። አንዳንዴ በቅዠት ይወራጫል። ከትዕግስት ናፍቆት ጋር ተደርቦ የወላጆቹ በተለይም የእናቱ ሁኔታ ፊቱ ላይ እየተደቀነበት መጨነቁ አልቀረም። ያስብና ሁሉ ነገር ፍቺ የሌለው እንቆቅልሽ ይሆንበታል። ሆኖም እንቆቅልሽ ነው ብሎ አይተወውም። ተመልሶ በዚያው ሀሳብ ዙሪያ ይሽከረከራል። በሀሳብ ከመከንከኑ ጋር የምግብ ፍላጎቱ እየቀነሰ ስለመጣ በጣም ከስቶ ነበር። ግን ለዚህ ደንታ አልነበረውም። አካሉ መንምኖ ነፍሱ ብቻ ከውስጥ ሚን እስክትል ጠብቃታል። ብርቅነሽ ትዝ ስትለው የደስታ ብርሃን ትፈነጥቃለች። ስለ እሷ ማሰብ ደስ ይለዋል። አብሯት ካደረ ጀምሮ የመውደድ ስሜት ተቀርጾበታል። የፍቅሩን አይነት ግን በግልጽ ለይቶ ማወቅ አልቻለም። ትዕግስትን ይወዳታል፣ ብርቅነሽንም ይወዳታል። የመውደዱ አይነት ይለያያል። ቢያስቡበት ደስ የሚልና ሲያስቡት የሚያሰቃይ ፍቅር። ስለ ብርቅነሽ ማሰብ ያስደስተዋል፣ አያሰቃየውም። የጭንቅላቱን አይበጠብጠውም። ስለ ትዕግስት ማሰብ ግን ያሰቃየዋል፣ ይበጠብጠዋል፣ ያስለቅሰዋል። እንዲያውም ሆኖ ፍቅሩ ለምታሰቃየው ለትዕግስት ይደላል። ሙሉ ልቡን ያሳርፈዋል በትዕግስት ላይ ነው። ቀርቦ ሚስጥሩን ካካፈላት፣ ገላዋን ካልቀፈውና ትኩሳቷን ሲቀበል ካደራት ሴት ይልቅ ከአይኑ ካሳለፈች ሴት ፍቅሩ ማመዘኑ ለምን እንደሆነ ሊገባው አልቻለም። የፍቅር ሚስጥሩ ምንድን ነው ሲል አሰበ። ፍቅር የሚወደው ስቃይን ይሆን እንዴ? አንድ ቀን ብርቅነሽን ሲያስታውስ ከውስጡ ሄዳ ያት የሚል አንዳች ግፊት መጣበት። ለእስክንድር ሳያማክረው ተደብቆ ብቻውን ሄደ። ለምን እንደሄደና ቢያገኛት ምን እንደሚላት አላሰበበትም። ገብቶ ለመጫወትም ቢሆን የሚጠጣ ለማዘዝ በኪሱ ገንዘብ የለም። እናም ቡና ቤቱ አጠገብ ሲደርስ ቀጥ ብሎ ቆመ። የቡና ቤቱ በር ክፍት ነው፣ ነገር ግን ድምፅ አይሰማበትም። እንደዚህ ያለት ምሽት ሙዚቃና የሰው ጫጫታ የለበትም። ከዝንቦች እምታ በቀር ጸጥ ረጭ ብሏል። መግባት አልደፈረም። እየተንጎራደደ ሰው ብቅ እስኪል ድረስ ይጠብቅ ጀመር። ጥቂት እንደቆየ
አንዲት ሴት ከሰል ምድጃ ይዛ ከውስጥ ብቅ አለች። አለባበስ ግድ የለሽ ነው። ሻሿን የገርዳሳ አስራለች። አቤል ሲያያት ክው አለ። የዋህነቷንና ጥሬነቷን አይታ የቡና ቤቷ ባለቤት ማታ ማታ እንደ አሻሻጭ ቀን ደግሞ እንደ ገረድ ነው የምትጠቀምባት። ከሰሉ እንዲቀጣጠልላት ምድጃዋን ወደ ንፋስ አድርጋ ቀና ስትል አየችው። ቶሎ አልለየችውም። ያው እንደ መንገደኛ ነበር የተመለከተችው። ስታየው ተደናግጦ ጀርባውን ሰጥቷት ወደኋላ ሊመለስ ፈልጎ ነበር። ግን አይኑን ከማሸሹ በፊት የምታውቀው ወንድ መሆኑን ለይታ ጥርሷን ብልጭ አደረገችለት። እሷን ፍለጋ ያልመጣ ለመምሰል እጁን ኪሱ ከቶ በግዴለሽ አረማመድ ተጠጋት። ስሜቱን ለመሸፈን በከንቱ ደከመ እንጂ በድንጋጤ ፊቱ ቀልቶ ግንባሩን አልቦት ነበር። ውይ አንተ ነህ እንዴ በሞትኩት? ምን ነው ጠፋ አለሽ ከልብ በሆነ አነጋገር። ምንም ሳይመልስላት ስሜቱን በፈገግታ ብልሽታ ለመሸፈን እየሞከረ ጨበጣት። ሙትነቴን እኮ ነው። ጠፋ? ቆይ እስቲ ስንት ቀን ሆነን? አዎ ሳምንት አልፈዋል። እኔ ከዛሬ ነገ ትመጣለህ እያልኩ በልቤ ሳስበ ነበር አለችው። እውነቷ ይሁን እንዴ ሲል አሰበ። ግን አሁንም ከመቅለስለስና ራሱን ከማከክ ሌላ ምንም አልመለሰም። ድምጿ የእውነት ቅላሴ ነበረው። የተናገረውን የልቧን ነው። ለአቤል አንድ ጥሩ የሆነ ስሜት አድሮበታል። ሴት ያለመደ መሆኑና የተማረ መሆኑ በስሜቷ ውስጥ አንድ ቀረጽ አድርጎታል። እናም እንዳለችው አብረው ካደረችበት ሌሊት በኋላ አልፎ አልፎ በልቧ ታስበው ነበር። የተሰማራችበት ሙያ ሆነና ተገናኙ። እሷ ለሱ ያደረባት ስሜት ሀሳብና ችግሯ እንደምታዋየው እሱም በእውቀት የሚረዳትን የቅርብ ዘመዷ ወይም ታናሽ ወንድሟ አይነት ነበር። በልሽ ግባ በር ላይ አትቁም አለችው። ከእሷ አንዳች ቃል ባለመስማቷ እያዘነች። አይ ልሂድ ድንገት ሳልፍ እኮ አላት። በአንድ በኩል ለመግደርደር እያለ በሌላ በኩል ደግሞ የኪሱን ባዶነት እያሰበ። ግባ እባክህ ትንሽ ተጫውተህ ትሄዳለህ አለችና ጎትት አደረገችው። በባዶ እምነትና ኩራት የተገነባ ግትር ሰውነቱን አቅላልሳ መጎተቷ ውስጡን ደስ አሰኘው። ራሱን አቅልሎ መቅረብ አይችልም። ንጹሕ ልብ ያለው ሰው አቅልሎ ሲቀበለው ግን ይወዳል። በልቡ የሚቀጥለው ደረጃ ምን ይሆን እያለ ያለማመንታት ወደ ውስጥ ዘለቀ። ምንም ሰው የለም እንዲህ አላት፣ ቅርቡ ባጋጠመው ወንበር ላይ እየተቀመጠ። ውይ ቀን ምን ገበያ ያለ ብለህ ነው? ያው ማታ ነው ሞቅ የሚለው አለች አጠገቡ እየተቀመጠች። አጠገቡ ስትቀመጥ ጊዜ ልቡን አድናድ ይል ጀመር። ለሰውነቷ መቅረቡን ቢወደውም ከእሷ ካልመጣ በቀር እሱ ደፍሮ መጠጋት ወይም መተሻሸት አልቻለም። እንዲያውም ለዚያ ሌሊት ራሱ ደፍሮ ክንዱን ዘርግቶ ይህችን ሴት አቅፎ ማደሩን ዛሬ ተጠራጠረ። ማድረግ በማይችሉት ነገር ላይ ለመገፋፋት መጠጥ መልካም ቅመም ሳይኖር አይቀርም ብሎ ገመተ። እሺ እስቲ በል ተጫወት አለችው። ቀጠለችና ሳቅ እያለች እሽታው ለመግለጽ የሚጫወቱት አይኖቹ ከጥርሷ ጉራማይሌ ንቅሳት ጋር አረፉ። የሷ ቃ ምንጭ ምን እንደሆነ ማወቅ አልቻለም። ምናልባት አብሬያት ያደርኩባትን ሌሊት አስታውሳ ይሆን እንዴ በሚል ጥርጣሬ በአንድ ፊቱ ላበስ አሰመጠው። አሁን እረፍት ላይ ናችሁ እንዴ አይደል አለች ስሜቱን ሳታጤኝ። አዎ ብቻ እረፍት ወደ ማለቁ ነው። ጨካኝ ነህ ግን አንተ። እረፍት ሆነ ይህን ያህል ቀን ሳትመጣ። ጭካኔ አይደለም ማለት። ድምፁ ከመድከሙ የተነሳ የራሱ መሆኑን እየተጠራጠረ። ታዲያ ምንድን ነው? ምን እንደሚላት ግራ ገባው። ፍርሃት፣ የኪስ መድረቅ ወይስ ጭራሹኑ ያለመፈለግ? ለመልሱ ሲጨነቅ አይታ ሀሳቧ ቶሎ ሌላ ነገር ላይ ሮጠ። ያቺ ልጅ እንዴት ናት? የቷ? አለ የማይፈልገው ጥያቄ መሆኑን ገምቶ አይኑን እያፈጠጠ። ያቺ ዩኒቨርሲቲ ያለችው ያንን ሌሊት ያጫወትከኝ አለሽ ደንታ ባጣ ቀላል ስሜት። ከሌላ ሰው ስለ ትዕግስት አንዳችም ጥያቄ የሆነ ጨዋታ ሲነሳበት አይወድም። የብርቅነሽ አጠያየቅ ግን ለጊዜው ቢያስደነግጠውም ድንጋጤ ጭንቅላት ውስጥ አልቆየም። ምክንያቱም የብርቅነሽ አጠያየቅና አቀራረብ እንደ ምሁራን ከፍተኛ ትኩረት ያለውና የሰው ስሜት የሚያጤን አይነት አልነበረም። ነገሮችን ሁሉ ቀለል አድርጋ በቀላል አነጋገር ምናምን የምታቀርባቸው። መልስ ብታገኝ አገኘች፣ ባታገኝ ወደ ሌላ ጨዋታ ትሸጋገራለች እንጂ ስራዬ ብላ የሰውን ስሜት በማጥናት ወይም ነገር በማውጣጣት አትጨነቅም። ግቢ ውስጥ የለችም፣ ለእረፍት ወጣለች አላት። ደፋር ጥያቄዋ አደፋፍሮት ድንጋጤዋ ተግ ብሎበትና ነገሩን
ማቅለሏ እሱ ማቅለሉ እንዲያየው ገፋፍቱት። ውይ ሰፈር የት ነው አለችው። ደብረ ዘይት ሲላት ጉሮሮ ላይ አንዳች ነገር የተናነቀው ነበር። ውይ ከአዲስ አበባ ውጭ ነው አለችው ከልቧ አዝና። ትዕግስትን ሳያት ማደር እንደማይችል አጫውቷት ስለነበር ርቃው ስትቀር ምን ያህል እንደሚሰቃይ በመገመት አዘነችለት። ከእሱ መልስ ሳትጠብቅ ቀጥላ ስትሄድ ምን አለች አለችው። ምንም አልተባባላችሁም? አሀ በቃ ተነጋግራችሁ አታውቁም? ባሉታ ራሱን ነቀነቀ። ውይ ምን አይነት ፍቅር ነው አለች። ጭፍን ፍቅር ነው አላት በብሽቀት። የሆነ ነገር አይኑን ለበለበው፣ የገዛ ልቡ ከበደው። በዚህ አርዕስት ላይ ቀጥሎ ከብርቅነሽ ጋር መጫወት እንደማይችል ገመተ። ይህንን ያህልም ግልጽ የሆነው ለእሷ ብቻ ነው። እሷም ከዚህ በላይ ጠይቀው አልቻለችም። ቃላት መለዋወጥ ቀርቶ በሙላይን ተያይተው ከማያውቁ ፍቅረኛሞች መረጃ ይገኛል። አብዛኛውን ድፍን ሁኔታ አብረው ያደሩ ዕለት አጫውታታል። እናም ዝም ብላ አይኑን ስታየው ስሜቱ የተጋባባት ትመስል ነበር። እንዴት ተጫወቱ ትንሽ እንደቆዩ የቡና ቤቷ ባለቤት ከጓዳ ብቅ አለች። ከቀኑ 5 ሰዓት ተኩል አካባቢ ቢሆንም እሷ ገና በሌሊት ልብሷ ነበረች። ፊቷ ሲያዩት ይከብዳል። በዚያ ላይ ገና ከመኝቷ መነሳቷ ስለሆነ ፊቷ ላይ የተጋደመው ሰንበር መልክ አሳጥቷታል። በሂና የቀላው ጸጉሯ ትንሽ ባያደምቃት ኖሮ ጭራ መስላ ነበር። አቤል ያን ምሽት ያየር ሴት መሆኗን ተጠራጠረ። ያኔ ታምር ነበር። የቡና ቤት ሴቶች ውበታቸው ማታ ማታ ብቻ ነበር ነው ማለት ነው ሲል አሰበ። ባለቤቷ ናቸው እንደ ሲል ብርቅነሽን ሹክ ብሎ ጠይቃት። አዎ አለችና ብርቅነሽ እየሳቀች ብቻ አንቱ ስትላት እንዳትሰማ አትወድም አለችው። እሷም እንደሱ ሹክ ብላ እኚህ የሚያክሉ ሴትዮ አንቺ ማለት ነውር ነው ብዬ ነው። ሆሆ እሷ ስትሰነብት ልጃገረድ ነኝ ስትል አትቀርም አለችው እንደገና ሳቋን አፍና። በባለቤትየዋ እየቀረበች ስትመጣ ጨዋታቸውን አቋረጡ። ከሰሉ አልተቀጣጠለም እንዴ ስትል ብርቅነሽን በተቆፋጠነ ድምፅ ጠየቀቻት። ቡና ማፍያቸው ሰዓት ነበር። ኧረ እስካሁን ይቀጣጠላል አለችና ብርቅነሽ ተፈንጥራ ብድግ አለች። ከሰሉ እንዲቀጣጠል ውጭ ማድረጓን ዘንግታው ነበር። ሻሿ ሊወድቅ ነው አላት አቤል ከጸጉሯ ሌሊት ሲንሸራተት አይቶ። ኬሬዳሽ አለችና ጭራሹን ፈታት አለችው። በልቡ የዋህ ፍጡር እያለ ከተቀመጠበት ተነስቶ ወደ ውጭ ተከተላት። ምን ነው ተጫወት እንጂ እኔ እኮ ከሰሉን ላስገባ ነው። ተጫወትኩ እኮ ልሂድ አላት ወደፊት እየተራመደ። እሺ በል ማታ ትመጣለህ? ማታ ነው እሺ ብሎ ተሰናበታት። ደስ ብሎት ዋለ። እናም እንዲህ በደስታ የምትሰጠኝ ከሆነ ለምን ደግሜ አላያትም የሚል ሀሳብ አደረበት። ብርቅነሽ ጋር መሄዱን ለእስክንድር አልነገረውም። ድብርትን ፈልጎ 1 ብር እንዲያበድረው ጠየቀው። ድብርት ምን ጊዜም ብር አያጣም። ለክፉ ቀን በሚል እምነት እንደሚቀብር አቤል ያውቃል። ከዚያ በፊት ጠይቆት ስለማያውቅ ድብርት ገርሞት 1 ብር አወጣና ሰጠው። ከሳጥን ውስጥ ከ10 መጽሐፍ ሽፋን ብሩን መዞ ሲያወጣ ሲያየው አቤል ገረመው። የሰውን እጅ ብቻ ሳይሆን የራሱንም እጅ ሳይጠረጥር አይቀርም አለ በሀሳቡ። አቤል ኮካ ኮላውን ይዞ ማታ ወደ ብርቅነሽ ዘንድ አመራ። ካምፓስ ውስጥም ሆነ ውጭ እስክንድር እንዳያገኘው መንገድ እየመረጠ ነበር የሄደው። ቡና ቤቱ ሲደርስ የተለመደች ፍርሃቱ መጣችበትና ቆሞ ትንሽ አመነታ። ቡና ቤቱ ጢም ብሎ ሞልቶ ቻቻታው ደርቶ ነበር። ቀስ ብሎ ወደ በሩ ተጠጋ። አንገቱን ወደ ውስጥ ገባ ሲያደርግ አይኑ አነጣጥሮ ብርቅነሽ ላይ አረፈ። የሆነ ነገር ፊቱ ላይ ብልጭ አለበት። ራሱን መቆጣጠር ያቃተው ይመስላል። በሩን ደገፍ ብሎ ቆመ። ብርቅነሽ ባንኮኒውን አጠገብ አንድ ወንድ ጭን ላይ ተቀምጣ ቢራ ጠጣለች። ከት እያለች ከልቧ ትስቃለች፣ ትጫወታለች። የባ ልቧን ለማንም ከፍታ ትሰጣለች። ወንድየው በአንድ እጁ ወገቧን ደግፎ በአንደኛው ጡቶቿን እያሸሻ አብሯት ይስቃል፣ ይጠጣል፣ ይጫወታል። አቤል እንዳያት እንድታየው አልፈለገም። ለምን ከማንም ጋር ስትስቅ? ለምን ከማንም ጋር ትጫወታለች? ለምን ለማንም ልቧን ትከፍታለች? ሳታየው ቀስ ብሎ ወደ ኋላ ተመለሰ። ወደ መንገዱ ሲያበቀና በሀሳቡ የቡና ቤቱ ሰው ሁሉ ግልብጥ ብሎ ወጥቶ ግባ እንጂ ምነው ተመለስክ? የቀናህባት ሴት አለች እንዴ? ቡና ቤት እኮ ነው የመጣኸው የሚል መሰለው።
የገዛ ስሜቱን እንደሚሸሽ ሁሉ ፊቱን ወደ 6 ኪሎ አቅንቶ መንገዱን ጀመረ። በሀሳብ ውስጥ ገንዘብ ከፍተኛ ቦታ ይዞ አብሮት ገሰገሰ። ገንዘብ ፈለገ። ገንዘብ ፈጥኖ ለማግኘት ጓጓ። ገንዘብ የነገሮች ሁሉ ማሰሪያ ሆኖ ነው አለ በልቡ። የእረፍት ጊዜ ለአቤል ብቻ ሳይሆን ለአብዛኛው ተማሪ ረጅም ነበር። በጥናት መወጠር የለመደ አእምሮ ስራ ሲፈታ ደቂቃዋ ትረዝማለች። የአዲስ አበባ ተማሪዎች እንኳን አብዛኞቹ ወደ የዘመዶቻቸው ወጥተው ሰንብተዋል። ከየክፍለ ሀገሩ የመጡ ተማሪዎች ግን መሄጃም ሆነ ጊዜ ማሳለፊያ በማጣት ቦዝነው ነው የሰነበቱት። ቀን ቀን ሁሌም ተደብረው ይውላሉ። ጨዋታና ቀልድ የሚኖረው ማታ ማታ በየመኝታቸው ሲሰፍሩ ነው። በአብዛኛው መኝታ ክፍል በተደጋጋሚ ጨዋታ ርዕሶች ሆነው የሚቀርቡት የአቤልና የትዕግስት፣ የአይን ፍቅር፣ የለማና የቤተልሔም ጉዳይ ወይም የሌሎች የተደረሰባቸው አዲስ ፍቅረኛሞች ማጋለጥ የመሳሰሉት ናቸው። የግቢውን የፍቅር ታሪክ መሰለን መዝናኛቸው አድርገው የያዙ አንዳንድ ተማሪዎች አሉ። ወዲያቸው የሚያደምቁት የፍቅረኞቹ ጓደኛ በመምሰል ቀርበው ሚስጥራቸውን እየሰረሰሩ ነው። በዚህ ተግባራቸው ሳተላይት፣ ሮይተር፣ ቢቢሲ የሚል ቅጽል ስም የወጣላቸው ተማሪዎች ነበሩ። ወሬ አጠናክረው መጥተው በግቢ ያሰራጫሉ። ምሽት ላይ እነሱ ሲመጡ ሁሉ ወሬ ለመስማት ከተኛበት ብድግ ብድግ ይላል። ያልሰማ ስማ ይሰማል፣ ያልሰማ አሰማ። አዲስ ዜና። በዚህ በዝግ ጊዜ ውስጥ አንድ መምህር ከአንዲት ተማሪ ጋር ዋቢ ሸበሌ ሆቴል የዳንስ ምሽት ላይ መታየቱን ከታመኑ የዜና ምንጮች ደርሶናል። ደግሞ ማን ይሆን እያለ ተሜ ከመኝታው ውስጥ በአንሶላው ብቻ እየወጣ በጆሮ ሳይሆን በመላ ሰውነቱ የሚያዳምጥ ይመስላል። ወደፊው ወደ ነፈሰበት ይጠጋል። ምን ጊዜ የሚሞቀው እነ ሮይተር እነ ሳተላይት ያሉበት መኝታ ክፍል ነው። ብዙ ተማሪ ክፍሉን ትቶ እነሱ ያሉበት ድረስ እየመጣ ያመሻል። ማን ነው እሱ? በእናትህ ለማን ታውቁታላችሁ? ሁለተኛ ዓመቶችን የሚያስተምር ራስ በራስ ሰውዬ። አወኩት። ከማን ጋር ነው የታየው? ይላል የሚያውቀው። ለማን የሚያውቀው ደግሞ በእዝነ ልቦናው ለማን ይፈልግ ይጓዛል። ቤተልሔም ከምትባል ቀይ ወፍራም የሁለተኛ ዓመት ተማሪ ጋር። ወይ እሷንማ ሲያወጣት ቆይቶ የለም እንዴ? ይላል ካሁን በፊት ቀድሞ ወሬውን የሰማ። ሂድ ይላል ለወሬው እንግዳ የሆነ ሁሉ ባድናቆት። እረ እንዲያውም ሊጋቡ ነው ሲል ቤተልሔም ጣት ላይ የጌጥ ቀለበት ያየው ደግሞ ነገሩን ያጋንናል። እንግዲህ ይላል ውሸቱ አልዋጥላቸው ያሉ። ተው እስኪ ያውራ አጅሬ መቼም መስጠት ልማዱ ነው። ውሸት ፈጥረው የወሬ ማጣፈጫ እያደረጉ በማቅረብ የተካኑ ተማሪዎች አሉ። እንግዲህ የጨዋታቸው ርዕስ ሲሆን እነሱ ደግሞ አባ መስጠት በመባል ይታወቃሉ። ውሸቱ ከፍ ያለ እንደሆነ እርግጫ ይባላል። ዋሾቹ ረጋጮች ሲባሉ የፕሮግራማቸው ስም ደግሞ ረገጣ ነው። ማህበራዊ ኑሮውን የሚጠሉት ጥቂቶች መሰሪዎች ካልሆኑ በስተቀር በአብዛኛው ተማሪ የሮይተሩ የረጋጩም ተግባር የዩኒቨርሲቲውን የእረፍት ጊዜ ህይወት ለማጣፈጥ ነው። እባካችሁ ጨዋታውን ወደ ቀልድ አትቀይሩት ይላል ለወሬው ጓጓ አምርሮ። በቃ የሆነው ለማ ቤተልሔምን ይህ ያለምንም መጨነቅ በእጇ ገባ ማለት ነው። ከቻለ ደግሞ ከራሱ ትምህርት አልፎ ሌሎቹም ጓደኞቹን እንዲረዷት ይለምንላታል። እናታቸውን እነዚህ ሴቶች ጨረሱን እኮ ጭንቅላት ሲያወጡ ዩኒቨርሲቲውን ሊወጡ ሲል ሁሉንም በብሽቀት ጥርሱን እያንቀጫቀጨ በጅምላ ሴቶቹን ይራገማል። ለካ ለዚህ ነው ይላል። አርስቱ እንዳይቋረጥ የሚፈልገው ለአርስቱ እንደገና ህይወት ለመስጠት ቅመም እያዘጋጀ ምኑ ብሎ ብዙ ጆሮዎች ሰልተው ይቆማሉ። ሰሞኑን ለማ ከሚስተር ራህማ ጋር ግንባር ፈጥሮ የሚታየው ሚስተር ራህማ እኛ ህንዳዩ ሞቅ ያለ ሳቅ። ለማ የቅርብ ጓደኛቸው ሆኗል። ለሻይ ሲወጡም አንድ ላይ ነው። የዓላማ አንድነት ነዋ ያስተሳስራቸው። እርሳቸው እኮ ሐኪም ሳያዝላቸው አይቀርም። በሴት ቀልድ አያውቁም። በተለይ ወፍራም ሴት ሲወዱ ብቻ አንድ ቀን ሴት ጭን ውስጥ ትንፋሻቸው ቆም እንዳይገኙ ይላል የበሸቀው ክፍል እያፌዘ። ጨዋታው ይቀጥልና ከመምህራን ተመልሶ ወደ ግል መበሻሸቅ ያመራል። እርስ በእርስ መጋለጥ ይመጣል።
አንዱ የሌላው ሚስጥር ለመጎልጎል በነገር ጎሸም ይደርጋል። ነገሩ የሚነካው ቁስለኛ ካለ ወዲያው መክረፍ ይጀምራል። ሆኖም እነ ሮይተር የማንንም ኩፍያ አያግዳቸውም። ነገር ያነሳዋል ሲሉ ይጀምራሉ። ደግሞ ምን ልታመጡ ነው? የቤተልሔምን ጓደኛ ለየወጣ የሞከረው ከመሃላችን አይጠፋም እኮ። ማንን? ያቺ ማርታ እንዳይሆን? እሳ ማርታ አይኗን ስለማያፍር ሳይሆን አይቀርም። ብዙ ተማሪዎች አይናቸውን ጥለውባታል። በግቢው ከብዙ ሴቶች መሃል ተለይታ ታወቃለች። ጠይቀው ሊያወጧት የሞከሩ ወይም የሚፈልጓት ከእስክንድር ሌላ ብዙ ናቸው። በአለባበሷ ደምቃ ከምታዩቷ ሌላ ምን ጊዜም አይኗ አያርፍም። ስትበላ አዳራሹን እየቃኘች ነው። ስታጠናም መጻሕፍት ቤት የተቀመጠ ፍጥረት አይቀራትም። ወንዶችን ብዙ ሳታይ ሴቶችን ስራዬ ብላ ነው የምታየው። ሴቶችን የምታየው ግን በጤናማ አይን አይደለም። ዘወር ብላ እንደ ሽንኩርት ትልጣቸዋለች። በተለይ ደመቅ ያለች ሴት ማርታ አይን ውስጥ ከገባች አለቀላት። ውሸት ፈጥራ ስሟን ታጠፋለች። ውይ ያቺን ሞጥማጣ ነው እንዴ ሲል ቁስል ያለበት ማጥላላት ይጀምራል። ሞጥማጣነቷን በምን አወክ ማለት ሳታላይቹ ያፈጣሉ። ደግሞ ምን ልታመጡ ነው? እዚያው በጸበላችሁ ቁስለኛ ማኩረፍ ይጀምራል። አንተ ምን አስኮረፈ? አንድ ቀን ብቻ ነው የጠየቅካት እና ኤፍ ከመኩመ ተመለስክ። ይሄ ደግሞ አያሳፍርም? ጠይቆ ሲሳካ እንደማግኘት ሲቆጠር ሳይሳካ ደግሞ ኤፍ መኮምኮም ይባላል። አያጅሬ መኮምኮም አይሰለች በማለት ከፊሉ ያዳንቃል። ስጦ እንግዲህ አባ መስጠት አይሰለቻችሁም? ምኑ ላይ ነው ውሸቱ? ማሸት ብቻ ነው እንዴ? ደህና አድርጎ መርገጥ ነው እንጂ ምን ታረጉ? ዝም ብለው ከሚረግጧቸው አገኛችሁ እርገጡዋቸው። አስረጅ በማለት ከመሃሉ ነገሩን አጠናካሪው ይኖራል። ደግሞ አንተ ምን ልትል? አጅሬ አንድ ቀን እነ ማርታ ከሚያጠኑበት አካባቢ ያለው ስራው ሲያንዣብብ አግኝቼዋለሁ። አጥቂ ሲበዛበት ቁስለኛው የሚያመልጥበት ዘዴ ይመስላል። ኩርፊያ አያዋጣም፣ ቁጣም አያዋጣም። የዚህ አይነት አዝማሚያ ከታየ ተማሪዎች የባሰ ያሳድዳሉ ያለው ምርጫ ቀስ በቀስ በዘዴ አርዕስት ማስለወጥ ነው። ይልቅ የሚገርመው የዚህች የእነ ማርታ ጓደኛ ነገር ነው። የ24ኛ ዓመት የማዕረግ ተማሪ የሚወዳት ሲል እንደምንም ወደ ሌላ አርዕስት ይሸጋገራሉ። የቤተልሔም እና የማርታ ነገር ከተነሳ የትዕግስትም አይቀርም። ብዙ ጊዜ አብረው ስለሚታዩ ነው። አቤል ከሚስተር ሆርስ ጋር ተጣልቶ የአእምሮ መታከሚያ ሆስፒታል ከተወሰደ ጊዜ ጀምሮ እነ ሮይተር ስለዚህ ጉዳይ በቂ መረጃ አላቸው። ትዕግስትን ነው እንዴ? ምስኪን ፍጥረት። እሷ እኮ ምንም አታውቅም። በምን አወክ? የፈተንካት አትመስልም? እረ ግን አትናገሩ። እሷ ከቀለም ሌላ ምንም አታውቅም። አይነ ውሃውም ያስታውቃል። አትመን እባክህ። ከአህያ ጋር የዋለች ጊደር ፈስተምራ ትመጣለች እንደሚባለው ነው። ከእነ ማርታ ጋር ውላ ደግሞ ጤነኛ ትሁን እንዴ ሲል ጠርጣሪው ክፍል መከላከያውን ይደረድራል። እነ ሳተላይ እዚህ ላይ ትክክለኛውን መረጃ በመስጠት ሙግቱን ያስረዳሉ። እሷስ ገና ጥሬ ናት። ምን ያደርጋል? ጥሬነቷ ነው ያንን ጂኒየስ ልጅ ያሳበደው። ማንን? አቤልና መስኪኖች። እነርሱ ነገር በጣም ይገርማል እኮ። በአይን ከመታየት በስተቀር ተቀራርበው ተነጋግረው አያውቁም። የአይን ፍቅር ነዋ አይኑካ። ግን በምን ጣለባት? ሌላ ሴት እኮ ቀና ብሎ አያዩም። የአይን ፍቅር ላይ የጣለው ጭምትነቱ ሳይሆን አይቀርም እኮ በማለት የራሱን አስተያየት አክል የሚያደርግ አይጠፋም። ምን ዋጋለው? ጮማ ጭንቅላቱን ይዞ አሁን በሷ ምክንያት መቀወሱ ነው። አንዴ እኮ አዳራሽ ውስጥ ከነምግቡ የወደቀው እሷን ሲያይ ነው። ትቀልዳለህ? ይሄን ያህል? አንተ ደግሞ ለዚህ ቀላል ጉዳይ ነው እንዴ? እብዶች ሐኪም ቤት ድረስ ገብቷል እኮ በሷ ምክንያት ይላል። ቀድሞ ነገሩን የሰማው አብሮ ያልሰማው ጓግቶ ነው። የሰማው ደግሞ የሌላውን ፍቅር ስቃይ ደግሞ ደጋግሞ መስማቱ ስለሚጥመው ነው። ታዲያስ ምን? እንዲያው እንደሰማሁት ከሆነ ዘንድሮ ትምህርቱን ጨርሶ የሚመረቅ አይመስልም። ያሳዝናል ሲል አብዛኛው ከንፈሩን ይመጣል። ምን ያሳዝናል? ያናድዳል እንጂ ዱዳ አይደል? ቀርቦ ያናግራትን እንቢ ብትለው ሴት አልጠፋ ባገሩ የሚል ተማጋሽ ከመሃል ብቅ ይላል። እንደሱ አትበል እባክህ፣ አያደርስ ነው። ፍቅር መልኩ ብዙ ስለሆነ መፍረድ አይቻልም። ግማሹ ከሀዘኔታ፣ ግማሹ በቀልድ የጦፈ ክርክር ያካሂዳሉ። አጋጣሚ ሆኖ እስክንድር ጨዋታቸው መሃል ካለ ኮሚቴው ሳይሰማ ቀስ ብሎ ሹክ ይላል። የአቤል
ክፉ መስማት አይፈልግም። እሱ ለአቤል ያለው ቅርበትና ጓደኝነት ብዙዎቹ ስለሚያውቁ በጨዋታው ላይ በኩሉን መረጃ እንዲሰጣቸው አይኑን ሲያዩት ነው የሚሾልከው። ሳምሶን ጉልቤው በእረፍት ጊዜ ካምፓስ ውስጥ አለመኖሩ ነው እንጂ በአቤል ጉዳይ ከስንቱ ጋር በተጣላ ነበር። በግቢው የአቤልና የትዕግስት የአይን ፍቅር የጨዋታ ማድመቂያ ሆኗል። የሚወራው እውነትም ቢሆን ሳምሶን የአቤልን ስሜት የሚጎዳ ነገር እንዲነሳ አይፈልግም። እስክንድር በግቢ ውስጥ በሚካሄዱት የመዝናኛ ቀልዶች፣ ተረቦችና ጨዋታዎች በተሳተፈ ቁጥር አንድ የሚገርመው ነገር አለ። አብዛኛው ወሬ ስለ ሴትና ወንድ ግንኙነት ወይም ስለ ፍቅር ነው። ሌላ ወሬ አጥተው ነው ወይስ እድሜያቸው ነው በዚህ ርዕስ ዙሪያ የሚሽከረከረው? ወይስ ደግሞ የጋራ ስሜታቸው የሚነካ ጉዳይ ይህ ብቻ ሆኖ ነው ሲል ያስባል። ነገር ግን ከአቻ ጋር በተገናኘ ቁጥር ዞሮ ዞሮ አመርቂ ርዕስ ሴት ትሆናለች እና የእድሜን ያህል ግለት ይታዘባል። ትኩስ አፍ ላይ የሚያቅበጠብጥ እድሜ። የእረፍቱ የጨዋታ ምሽቶች ከፍቅር እልፍ ያሉ እንደሆነ በግቢ ውስጥ ከሚታዩት ሃይማኖታዊ እንቅስቃሴዎች ላይ ያርፋል። የፍቅር ጉዳጉድ እንደሚሰረስሩት ሮይተሮች ሁሉ በዩኒቨርሲቲ ውስጥ ጸረ መጤ ሃይማኖት አቋም ይዘው እያንዳንዱን እንቅስቃሴ የተከታተሉ የሚተርቡም አሉ። በየዕለቱ በየትኛው ድርጅት ውስጥ ማን እንደተመለመለ ወሬው አያመልጣቸውም። ሌላ ቀርቶ የትኛው ሃይማኖት ድርጅት በግቢ ውስጥ የአባላት ብዛት እንዳለው የሚያውቁትና በአሃዝ የሚያቀርቡትም አሉ። ሰሞኑ ሁለተኛው አምላክ ታላቅ ኪሳራ ደርሶበታል ሲል አንዱ ይጀምራል። እንዴት? በፈተና ሰሞን የመለመላቸው አባላት አብዛኞቹ ፈተና ካለቀ በኋላ እርግፍ አድርገው ትተውታል። ከመብላታቸው በፊት መጸለይ አቁመዋል። አስረጅ። በዩኒቨርሲቲ ውስጥ በአባልነት የተመለመሉት የሚያውቁት ምግብ አዳራሽ ውስጥ ከመመገባቸው በፊት አቀርቅረው ሲጸልዩ ነው። ጸሎቱን ሲያቆሙ ኮንትራታቸውን መጨረሳቸው ይታወቃል። አትለኝም? ማን ተው በእናት። የሚያውቁትም በስም የማይታወቁት በመልክ ጥቆማ ያካሂዳል። ምን ነው ውጤት እስከሚቀበሉ ድረስ ቢቆዩ ፈተና ላይ የረዳቸው አምላክ የአራሚው መምህር እጅ በማሳሳት እንዲረዳቸው ቾኮሏ ምን ያደርጉ? በእረፍት ጊዜያቸው በሃይማኖቱ ከቀጠሉበት ሴቶች መደነስ፣ ወንዶች መጠጣት ስለመጣቸው ሆነ። ለማንጀቴ ብለው አስቂ ነው ይላል አንዱ ቀለኛ ከመሃል። እንዴት ሲል ሁሉም ጆሮውን ይቀስራል። ከአምላካቸው ጋር ድብብቆች ጨዋታ ነው የተያያዙት። ፈተና ሲደርስ ይሰግዱለታል። ከፈተና ከወጡ በኋላ ይዘጉታል። ዋ ብቻ አንድ ቀን ያመረረለት። ቀሉ ሲኮረኩራቸው መሳቅ እየፈለጉ በልባቸው አፍነው የሚያሳልፉ አሉ። ሲስቁበት አምላክ እንዳያቸው ይፈሩ ይመስላሉ። አንዳንዱ በዚህ አርዕስ ላይ ሲያሾፍ፣ ሲቀልድ፣ ሲሰርት፣ አንዳንዱ ደግሞ ገለልተኛ ሆኖ መስማቱን ይመርጣል። ጨዋታውን ማዳመጥ ይወዳል። ግን በሃይማኖታዊ ድርጅቶች ሆነ በአምላክ ጊዜ አንዳች ተቃርኖ አያነሳም። ከአፍ የወጣ እንጂ በጆሮ የገባ አያረክስም ከሚል ግምት ላይ የደረሰ ይመስላል። አፌም በዳቦ ነው ነገሩ። እንዲህ አይነቶች የጨዋታ ምሽቶች በብዙ ተማሪዎች አእምሮ ተቀርጸው የሚቆዩ ናቸው። በሴቶችም መኝታ ክፍል ቢሆን ሀሜቱና ተረቡ ቢበዛም እጅ አያንስም። ወንዶች በማብጠልጠል አብዛኛው አስተማሪዎችን በመቦጭቅና ራስን በመካከል በመካብ ሴቶችን የሚያህል የለም። እገሌ እኮ እንደወጣለት ጠይቆኝ ዘጋሁት የአባል ሀገር የብዙዎቹ የጋራ ፈሊጥ ይመስላል። የሚገርመው ደግሞ ሴቶች ሲዋሹ እርስ በርሳቸው ይቻቻላሉ። እንደ ወንዶች ረገጥና ስጥ እንዲህ እየተባባሉ ቅስም አይሰባበሩም። ቀልድ እየፈጠሩና ወሬ እያጠናከሩ ተማሪውን የሚያዝናኑት ያህል በአስተማሪም ቢሮ እየተሹለከለኩ የፈተና ውጤት ከመነገሩ በፊት መርዶ የሚያረዱ አንዳንድ ተማሪዎችም አሉ። እነዚህ ማንም አይወዳቸውም። የዩኒቨርሲቲ ህይወታቸው እድሜ የሚኖረው የአስተማሪውን ወሬ በማመላለስ ነው እየተባለ ይታማሉ። ማርክ ቀድሞ የመስማት ሱስ አለባቸው። የራሳቸው ሳይሆን የሌሎችን መስማት ሱስ ነው የያዛቸው። ወደድ ባይ ወይም ተራ ወሬ ጆሮውን የሰጠ መምህር የ3 ልጆች ማርክ ይነግራቸዋል። እነሱ ደግሞ አባስተውት የ50 ልጆች ውጤት እንደሰሙ አድርገው ወሬውን ይዘራሉ። መምህሩ ወደቀ ካላቸው እነሱ ተሰበረ ብለው በግቢው ሽብር ይፈጥራሉ። ዘንድሮ ይህን ያህል ፍሬሽ ይባረራል ብለው በአፋቸው ሙሉ ይናገራሉ። የሬጅስትራኑ ቢሮ የያዙት ይመስላሉ።
የእንትና አስተማሪ ከዚያ ሁሉ ተማሪ መሃል 2 ኤ ብቻ ነው የሰጠው ሲሉ የመምህሩ ቅርበት ጓደኛ ይመስላሉ። ከመልካም ዜና ይልቅ የዝቅተኛና የውድቀት ማርክ ሽብር ለመፍጠር ነው የሚቀናቸው። ሌላውን አስበርግገው እነሱ የወሪሳቸው ካልተወጡ አይሆንላቸውም። እቅጩ የሚታወቀው ግን ጊዜ ደርሶ ማንኛውም ተማሪ የራሱ ውጤት በራሱ እጅ ከደረሰ በኋላ ነው። አቤል ከሁሉም ርቋል። ጥሩ መጥፎውንም አይሰማም። ጆሮ ለባለቤቱ ባዳ ነው እንዲሉ በእሱ ላይ የሚወራበትን አያውቅም። ነገር ግን ተማሪው ሁሉ በሽታው ያወቀበት እየመሰለው ከሁሉም ሸሽቷል። ጓደኛው ብቸኝነቱ ነው። አጫዋቹ የቀን ቅዠቱ፣ የሌሊት ህልሙ ነው። ሌላው ክፍል ተማሪ ተሰብስበው እያወራ እየቀለደና የተጫወተ ሲሳሳቅ፣ አቤል ከብቸኝነቱ ጋር ይሟገታል። ትዕግስትን ያልማል። በል ሲለው ይረግማታል። የመልካሙ ተበጀን ዘፈን ያዜማል። ብርቅነሽን ያስባል። ከራሱ ጋር ይስቃል። ከራሱ ጋር የተጣላ ያቃስታል። በዚህ አይነት የሚገፋ 15 የእረፍት ቀናት የ15 ዓመት ያህል ቢረዝሙ ማለቃቸው አይቀርም። ያልቃሉ። የሚጠበቀው ቀን መድረሱ አይቀርም። ይደርሳል። ትዕግስትን የፈተና ውጤት ሊሰጥ 1 ቀን ሲቀረው ከደብረ ዘይት አዲስ አበባ ገባች። ወደ ዩኒቨርሲቲው መኝታ ክፍሏ ስታመራ አንዳች ነገር ከኋላ ትጎትታት ነበር። ከዘመዶቿ ጋር ከርማ መለየቷ ተጫጭኗታል። ከዚያ ላይ ማርታና ቤተልሔም ገና ስላልመጡ ብቻዋን ነበረች። አቤል ለማየት ቆርጣ ነበር የመጣችው። ተለይታው የከረመችበት የእረፍት ጊዜ ሲናፍቃት ነበር። ግን ለምን መናፈቂን ነው እሷ ያልወደደችው? ትዕግስትም እንደ አቤል ለፍቅር እንግዳ ናት። በልጅነቷ ጭቃ እያቦካች ጎጆ ሰርታ ባልና ሚስት የተጫወተችበት ጊዜ ወይም ከትምህርት ቤት ጓደኞቿ ጋር የተቀለደችባቸውን ጊዜያት ታስታውስ እንደሆነ ነው እንጂ ሌላ የፍቅር ትዝታ የላትም። አሁን እድሜ ይገፋፋታል። የወንድ ልጅ ክንድ ተደግፋ በነፋሻማ ስፍራዎች ማወዛወዝ ያምራታል። አፍ ለአፍ ገጥማ ሚስጥር የምታወራው አቻ ወንድ ያምራታል። የወንድ ልጅ ከንፈር ጣዕም መቅመስ የሚያሰኛት እድሜ ላይ ነች። ነገርም በዚህ ፋንታ የመጀመሪያ ፍቅሯ ከአይን የማያልፍ ሆነ። አቤል ቀርቦ ሚስጥሯን አይካፈላትም። የፍቅር ትኩሳቷን አያጋራትም። የደረቀ ከንፈሯን አያረጥብላትም። ወንዶች ላይ ለሚቅበዘበዝ ለሩቅ እንደሚታየው መነፋፈቅ ብቻ። ትዕግስት ይህን ሁሉ አመዛዝና ነበር አቤልን ቀና ብላ ለማየት የወሰነችው። ትርጉም የሌለው ፍቅር ሆነባት። ከመጎዳቱና ከማገብገቡ በቀር ጥቅሙ አልታያላት። እንዳሰበችው የመጣችለት ጨክና ሳታየው ዋለች። ከደብረ ዘይት ያመጣችው አገልግል ምግብ ስለነበር ወደ ምግብ አዳራሽ ብቅ ሳትል ዋለች። ሀሳቧ ሴሚስተሩ በሙሉ ከሱ ርቃ ለመጠበቅ ነበር። ግን ያን ዕለቱ ወደ ምሽት ላይ ከቁጥጥሯ በላይ ሆነ። የውስጣዊ ግፊቷ እንድትወጣ ገፋፋት። አይኗ ውጭውን ለማየት ፈለገ። ጋቢ ደርባ ወጣች። አቤል ራቱን በልቶ የሚገጣጠሙበት መንገድ አስራታ ነበር ሄደችው። ሆኖም አቤል ወደ መመገቢያ አዳራሽ የገባው መጨረሻ ላይ ስለነበር እንዳሰበችው ቶሎ አላገኘችውም። አይኗ ተርቦ ለግማሽ ሰዓት ያህል በምግብ አዳራሹና በወንዶች መኝታ ክፍሎችና መሀል ከተንጎራደደች በኋላ ጨረፍታውን አየችው። አቤል አፉን የጠራረገው ከምግብ አዳራሹ ወጣ። እሱን ስታይ የልቧ ትርታ መጨመሩን ራሷን በራሷ ትዝብት ላይ ጣላት። ካየችው በኋላ ለመሄድ ብታስብም እግሯ አልተነቃነቀም። ማየት ብቻ ሳይሆን መታየትንም ፈልጋ ነበር። ድፍን ባይልም መጨላለም ጀምሮ ነበር። አቤል ትዕግስትን ከሩቅ አልለያትም። ቀረብ ሲል በጋቢ ውስጥ የተደበቀው ውበቷ ታየው። እሷ መሆኗን አይኑ እንዳረጋገጠ እየተራመደ ብርክ ሲይዘው ታወቀው። ሊቀርባት የፈራ ይመስላል። እርምጃውን ቀነሰ። እሷም ቁማ አልጠበቀችውም። እንዳያት ካረጋገጠች በኋላ ዞራ ወደ መኝታ ክፍሏ ተራመደች። እግሯ እንጂ ልቧ አቤልን መሸሽ አልፈለገም ነበር። አድራጎቷ እሷኑ መልሷ ሳቃት። ልታየው ፈልጋ ወጥታ ሲያያት መሸሿ ምን ይባላል? ፍቅረኛሞች ተለያይተው ከርመውን ሲተያዩ አንገት ለአንገት ተቃቅፈው የተሳሳሙ ፍቅራቸውን ይወጣሉ እንጂ ይደባበቃሉ? ከዚህ ደቂቃ ጀምሮ ልቧ አቤልን ብቻ መወንጀሉን አቆመ። የአቤል ህመም እንደተጋባባት ተሰማት። ታዘብኩዋለች ልቧን በልቧ።
አቤል በእይታው ቅጽበት ውስጥ ፊቷ አይኑ ውስጥ ተቀረጸበት። የወፈረች መሰለው። እረፍቱ ተስማምቷት ነበር ማለት ነው። ደግሞ ስታየው ፈገግ ብላለት በፈገግታ የሚጎንደጎድ ጉንጯ ያየ መሰለው። ሁሌም ስሜቱ የፈጠረው ምስል ይሆናል እንጂ በአያት ቅጽበት ውስጥ ይህንን ያህል ለማጤን የተረጋጋ መንፈስ አልነበረውም። በደንብ ያየው የጀርባዋን ነው። ጋቢዋ ከአይኑ እስኪጠፋ ድረስ ተከተላት። ካያት ደቂቃ ጀምሮ ልቡ መሰቃየቱ አልቀረም። ነገር ግን የዚያ ምሽት ስቃይ ከወትሮ የተለየ ሆኖ ተሰማው። ስቃይ ውስጥ ደስታም ነበረው። በዚያ ሰዓት ብቻዋን ምን አንጎራደዳት? ያውም በወንዶች መኝታ ቤት አካባቢ ሲል ራሱን ጠየቀ። ሆን ብላ ልታየው ፈልጋ መምጣቱን ለአፍታም አልጠረጠረም። የሰነበተ ናፍቆቷን በአይኗ ተወታ መሄዷን ልቡ ነገረው። እናም ለአይን ፍቅር የመሸነፏ ወይም የመድከሟ አዝማሚያ ሆኖ ታየው። ይህ ነገር በስቃይ ውስጥ ደስታን ፈጠረለት። ያጋጠመውን ሁኔታ ለሌላ ሰው ለማጫወት ወይም በደስታ ስቃይ መሀል ለሚዋልል ስሜቱ ለማየት ፈለገ። ማታ ለእስክንድር ሊያጫውተው ከጀል አደረገና እስካሁን ያልነበረበትን ግልጽነት መጀመሩ አስቸጋሪ ሆነበት። ስለዚህ ስሜቱን አፍኖ አልጋው ላይ ወጣ። በማግስቱ ጠዋት አንድም ከግቢ የወጣ ተማሪ አልነበረም። ሁሉም የፈተናውን ውጤት በመጠባበቅ በማስታወቂያ ሰሌዳ አካባቢ አንዣብባል። እንደተለመደው የብዙ ተማሪ ልብ በድንጋጤ መንጠሩ አልቀረም። ለፈተና ሲቀርብ ድንጋጤ፣ ለውጤት ሲቀርብ ድንጋጤ። የእያንዳንዱ ተማሪ ምኞትና ጭንቀት ሲታይ ተአምር እንጂ የስራውን ውጤት የሚጠብቅ አይመስልም። አቤልና እስክንድር ወደ ትርምሱ ሊቀላቀሉ ሲሄዱ ሳምሶን ጉልቤው ጋር መንገድ ላይ ተገናኙ። ከውጭ እንደመጣ ማስታወቂያ ሰሌዳው አካባቢ ስላጣቸው እነሱን ፍለጋ ወደ መኝታ ክፍላቸው እየገሰገሰ ነበር። እንዴት ነው በጠዋት ከተፋለው እስክንድር ሰላምታ ሲለዋወጡ። እንዴ ቶሎ ምርዳቸውን እንስማ እንጂ አላቸው። እጃቸውን አጥብቆ ጨብጦ እያወዘወዘ። እስክንድርም ሆነ አቤል በዘዴ እጃቸውን ከሳምሶን ለማላቀቅ እየሞከሩ ነበር። እሱ በፍቅር ስለሚይዛቸው